ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን አዲስ የሰላም ዕቅድ ለአሜሪካ ማቅረቧ ሲነገር ውጭ ጉዳይ ሚኒስትር አባስ አራግቺ ሩሲያ ገብተዋል። ኢራን በፓኪስታን በኩል ለአሜሪካ አቅርባለች የተባለው አዲስ የሰላም ዕቅድ የሆርሙዝ ሰርጥ እንዲከፈትና ጦርነቱ እንዲያበቃ፣ የኒኩሌር ጉዳይ ግን ለሌላ ጊዜ እንዲተላለፍ የሚጠይቅ ነው ተብሏል። ኢራን የሆርሙዝ መተላለፊያን ስትከፍት አሜሪካም በወደቦች ላይ የጣለችውን እገዳ እንድታነሳ፣ ጦርነቱ እንዲያበቃም፣ የቴሄራንን የኒኩሌር ግንባታ በተመለከተ ተጀምሮ የነበረው ድርድር ለሌላ ጊዜ እንዲሻገር በእቅዱ መካተቱን አንድ የአሜሪካ መገናኛ ብዙሃን ከፍተኛ የሀገሪቱን ባለስልጣን ጠቅሶ ዘግቧል። የተደረሰው ተኩስ አቁም ለረጅም ጊዜ እንዲራዘም ወይም ቋሚ ጦርነት የማቆም ስምምነት እንዲደረስ፣ የኒኩሌር ንግግር የሆርሙዝ መተላለፊያ ከተከፈተና የአሜሪካ እገዳ ከተነሳ በኋላ እንዲጀመር ጠይቃለች ነው የተባለው ኢራን። ይሄ አዲሱ የኢራን ዕቅድ ወይም የሰላም ሐሳብ ለአሜሪካ ባለሥልጣናት የተላከ ሲሆን እስካሁን በጉዳዩ ላይ ምንም መግለጫ አልሰጡም። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ከጥቂት ቀናት በፊት ፓኪስታን በተጓዙበት ጊዜ ከአሜሪካ ጋር ባይገናኙም ከፓኪስታን ባለሥልጣናት ጋር በአዲሱ ዕቅድ ላይ እንደመከሩበት ተነግሯል። የኒኩሌር ጉዳይ እንዲዘገይ ጭምር። ውጭ ጉዳይ ሚኒስትሩ ዛሬ ሩሲያ መግባታቸውን ተከትለው ለሪፖርተሮች በሰጡት ቃል ለድርድሩ መክሸፍ ከአሜሪካ የቀረቡ ከመጠን ያለፉ ያሏቸውን ጥያቄዎች በምክንያትነት ጠቅሰዋል። አሜሪካም በእስካሁኑ ድርድር ካቀረበቻቸው ጥያቄዎች መካከል ኢራን የኒኩሌር ፕሮግራሟን እንድታቆም፣ የኒኩሌር ቦምብ ለመስራት ያበለጸገችውን ዩራኒየም ለሌላ ነፃ ሀገር አሳልፋ እንድትሰጥ፣ ሄዝቦላህና ሐማስን ለመሳሰሉ በአካባቢው ለሚንቀሳቀሱ ሚሊሻ ቡድኖች የምትሰጠውን ድጋፍ እንድታቆምና በሆርሙዝ መተላለፊያ ደህንነቱ የተጠበቀ ነፃ የመርከቦች ዝውውር እንዲኖር የሚሉት ይገኙበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን እውነተኛ ድርድር የምትፈልግ ከሆነ በስልክ ታነጋግረኝ ብለዋል። ትላንት ሌሊት ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ የኢራን ባለሥልጣናት መነጋገር ከፈለጉ ደውለው መነጋገር እንችላለን፣ ከዚያ ውጪ ለጊዜው ሰው የመላክ ዕቅድ የለኝም ብለዋል። ትራምፕ ከትላንት በስቲያ ቅዳሜ ልዩ ልዑካቸው ስቲቭ ዊትኮፍ አማካሪያቸውን የልጃቸውን ባል ጃሬድ ኩሽነርን ወደ ፓኪስታን እንደሚልኩ ይፋ ካደረጉ በኋላ የኢራን ልዑካን ቡድን ከፓኪስታን ወደ ሀገሩ መመለሱን ተከትሎ ትራምፕ ሐሳብ መቀየራቸው ይታወሳል። አሁን ደግሞ በስልክ ካልሆነ አንነጋገርም እያሉ ናቸው። ሩሲያ የገቡት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ከሰዓት ከፕሬዝዳንት ቭላዲሚር ፑቲን ጋር መነጋገራቸው ታውቋል። ፑቲን ለመካከለኛው ምስራቅ ሰላም መስፈን ሩሲያ የተቻላትን ሁሉ ታደርጋለች ብለዋል። በዚሁ ጊዜ ኢራንም ከዚያ ከባድ የጦርነት ጊዜ በኋላ ሰላም በእጅጉ እንደሚያስፈልጋት የኢራን ውጭ ጉዳይ ሚኒስትር ሩሲያ ስላደረገችው የማይናወጥና የማይለወጥ ላሉት ድጋፍ አመስግነዋል። አባስ አራግቺ ከሌሎች የሩሲያ ባለሥልጣናት ጋር 1 ሰዓት ገደማ የፈጀ ስብሰባ መቀመጣቸው ሲነገር የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ በበኩላቸው ከግብፅ ውጭ ጉዳይ ሚኒስትር ባድር አብዱላቲ ጋር በስልክ ማውራታቸው ታውቋል። ከኢራን ጋር ስለተደረሰው ተኩስ አቁምና በቀጣይ ስለሚኖሩ የድርድር ሂደቶች ላይ ትኩረት አድርገዋል።
የተባበሩት አረብ ኤሚሬትስ አንድ ከፍተኛ ባለስልጣን ደግሞ ለኢራን ጥቃት የተሰጠውን ምላሽ በተመለከተ የባሕረ ሰላጤውን ሀገሮች አጥብቀው ተችተዋል። ሀገሮቹ ለኢራን ጥቃት የሰጡት ፖለቲካዊና ወታደራዊ ምላሽ በጣም ደካማ ነው ብለዋል የኤሚሬትስ ፕሬዝዳንት ልዩ አማካሪ አንዋር ጋርጋሽ። 6 አባላት ያሉት የባሕረ ሰላጤው ትብብር ምክር ቤት በኢራን ጉዳይ ደካማ አቋም መያዙን የገለጹት ባለሥልጣኑ በወታደራዊ መስክ ተገቢው ምላሽ አልተሰጠም፣ በፖለቲካ ረገድም እዚህ ግባ የሚባል እንቅስቃሴ አልነበረም ብለዋል። ከኢራን ጋር መልካም ግንኙነት መስርተው ቢሆን ችግሩን በቀላሉ መፍታት ይቻል እንደነበር አመልክተዋል። ወደ እስራኤል ሊባኖስ መረጃ ስናልፍ የእስራኤል ሄዝቦላህ ውጊያ ዛሬ ሰኞም ተጠናክሮ ሲቀጥል የሊባኖስ ፕሬዝዳንት ጆሴፍ ኡን ለተኩስ አቁም መጣስ ሄዝቦላህን ተጠያቂ አድርገዋል። እስራኤልና ሊባኖስ ደርሰው የነበሩት ተኩስ አቁም ለ3 ሳምንት ማራዘማቸው ሲታወቅ፣ ሄዝቦላህ ግን ለተኩስ አቁሙ ዕውቅና አልሰጠም። እናም በእስራኤል ላይ የሚፈጸመውን ጥቃት አጠናክሮ ሲቀጥል እስራኤልም ምላሽ ስትሰጥ በመሃል ሊባኖስ ጉዳት እያስተናገደች መሆኗም የሀገሪቱን መሪዎች ስጋት ላይ ጥሎ ይገኛል። ፕሬዝዳንቱ ሄዝቦላህን ለተኩስ አቁሙ መጣስ ተጠያቂ ያደረጉትም ለዚህ ነው። የሄዝቦላህ ውጊያም ለሊባኖስ ቢሆን በደገፍነው ነበር። ሆኖም ሄዝቦላህ እየተዋጋ ያለው የሌሎችን ፍላጎት ለማርካት በመሆኑ ውድቅ እናደርጋለን፣ እንቃወማለን ብለዋል። በእስራኤልና ሄዝቦላህ መካከል አዲስ ግጭት ከተነሳ ወዲህ የሞቱ ሰዎች ቁጥር ከ2500 በላይ መድረሱን ለአብነት ጠቅሰዋል። 8000 ገደማ መቁሰላቸውን የእስራኤል ጦር በደቡባዊ ሊባኖስ በርካታ አካባቢዎች በሄዝቦላህ ላይ አዲስ ጥቃት መክፈቱ ሲነገር በአንድ መኖሪያ ቤት በርካታ የሄዝቦላህ ጦር መሳሪያዎች ማግኘቱን ጠቅሷል። የዛሬው አዲስ ዘመቻም ትላንት እሁድ በዚያው በሊባኖስ እስራኤል ባደረሰችው ጥቃት 14 ሰዎች መገደላቸውና ከ40 በላይ መቁሰላቸው ይፋ መሆኑን ተከትሎ የተፈጸመ ነው ተብሏል። ሄዝቦላህ በበኩሉ በሰነዘረው ጥቃት አንድ የእስራኤል ወታደር ሲገደል ሌሎች 6 መቁሰላቸውን የእስራኤል ጦር ገልጧል። የእስራኤል ጦር ኃይል 14 ሰዎች የተገደሉበትን ጥቃት ከመፈጸሙ አስቀድሞ የአካባቢው ነዋሪዎች ለቀው እንዲወጡ አስጠንቅቀን ነበር ብሏል። ሕይወታቸው አደጋ ላይ በመሆኑ በአስቸኳይ ለቀው እንዲወጡ የሚያስጠነቅቅ መልእክት። በሌላ ዜና የሆርሙዝ መተላለፊያ በመዘጋቱ ከ100 በላይ መርከቦች መፈናፈኛ አጥተው እንደሚገኙ ይነገራል። ከመርከቦቹ ጋር በሺዎች የሚቆጠሩ የመርከብ ሰራተኞችም ከዛሬ ነገ ተከፍቶ ወደ ቤታችን እንመለሳለን በሚል ተስፋ እየጠበቁ ናቸው። ኢራን በቅርቡ መተላለፊያው መከፈቱን በይፋ ካስታወቀች በኋላ በርካታ ወገኖች ደስታቸውን ገልጸው ሳይጨርሱ መልሳ መዘጋቱን በመንገር ተስፋ ማስቆረጧ ይታወሳል። የመተላለፊያው መዘጋት በኢራን ባህር ዳርቻ መፈናፈኛ ባጡ የመርከብ ሰራተኞች ላይ ከፍተኛ ጉዳት እያስከተለ መሆኑ ይነገራል። ምግብና ውሃ ለማቅረብ እንኳን ትልቅ ችግር እየፈጠረ መሆኑን የተለያዩ የመርከብ ኩባንያዎች ይገልጻሉ። በኢራን ወደቦች ላይ እገዳ የጣለችው አሜሪካም በርካታ መርከቦች አግታ መያዟ መገለጹ ይታወቃል። የኢራን ባለሥልጣናት በሌላ በኩል በሀገሪቱ በጦርነት ሳቢያ የሕንፃ ፍርስራሾችን ለማጽዳት 200,000 የጭነት ተሽከርካሪዎች ያስፈልጋሉ ማለታቸው የጉዳቱን መጠን ያመላከተ ሆኗል። በእነ አሜሪካ ድብደባ በሺዎች የሚቆጠሩ ሕንፃዎች መውደማቸውንና 10 ሚሊዮን ቶን ገደማ ፍርስራሽ ተቆልሎ እንደሚገኝ ገልጸዋል። ፍርስራሹን ለማንሳት 200,000 ተሽከርካሪዎች ከማስፈለጋቸው ባሻገር የውሃም የአፈርና የአየር ብክለት እያስከተለ መሆኑንም አመልክተዋል። ይህ አዋዜ ነው። ንጋቱ በአዕዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደን፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ።
ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ።